የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን ያቀረብኩላችሁ ካለፈው ቁጥር 2 ትምህርታችን እንደ እግዚአብሔር ቅዱስ ፈቃድ አሁን ቁጥር 3 ትምህርታችንን እንመለከታለን ማለት ነው። የትምህርታችን ርዕስ የዮሐንስ ራእይና 666 በሚለው ነው የምናየው። እንግዲህ ባለፈው 7 ራሶች የተባሉት 7 ሀገራትንና እንዲሁም 7 ዋና ኃጢያቶችን እያየን 7ኛው ላይ ደርሰን ያቆምነው 6ቱን አይተናል። 7ኛው ሞተ ወልደ እግዚአብሔር የእግዚአብሔር አብ የባህሪ ልጅ የጌታችን መድኃኒታችን ኢየሱስ ክርስቶስ ሞት ማለት ነው። ይህ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገና በቀራንዮ በጎልጎታ ይሰቀላል ማለታችን ግን አይደለም። ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ ብለው የማያምኑ ሰዎች አይወርድም አይወለድም፣ ፍጡር ነው፣ አማላጅ ነው፣ ሁለት አካል ሁለት ባህሪ ያለው ብለው የሚያምኑ ሰዎች በዚህ ሃይማኖታዊ ክህደት በመፈጸሙ ሰዎች ዘንድ በክህደታቸው ምክንያት ለአንዴና ለመጨረሻ ጊዜ በልባቸው ውስጥ ክርስቶስ ይሞታል ማለት ነው። ማለትም በክህደታቸው ምክንያት ለዘላለም ኢየሱስ ክርስቶስ ከነሱ ይለያቸዋል፣ እነርሱም ከእርሱ ይለያሉ ማለት ነው። ይሄ ነው። በቀንዶቹም ላይ በ7ቱ ዋና ዋና ኃጢአቶች ምክንያት ሰዎች ከእግዚአብሔር ይለያሉ። ባጭሩ በቀንዶቹም ላይ 10 ዘውዶች ነበሩት ይላል። ማለቱ የእርሱን የክህደት ትምህርት የማይቀበሉትን በሚዋጋባቸው ቀንዶቹ ላይ ባሉት 10 የእርሱ አባሪ ተላላኪዎች ነገስታት ምክንያት አውሬውን አንቀበለውም የሚሉትን እንደሚዋጋቸው መግለጡ ነው። ቀንድ የመዋጊያ ምልክት ነውና 10 ዘውዶች 10 ባለስልጣናት ማለት ነው። በእነዚህ ክርስቲያኖችን ይዋጓቸዋል። በአውሬው ዘመን የሚፈጸመው ይሄ ነው። አሁንም እየታየ ነው የጥርጊያው መንገዱ። በራሶቹም ላይ የስድብ ስም ነበረ ማለቱ በ7ቱ ሀገራትና በ7ቱ የኃጢአት ራሶች አማካኝነት ኢየሱስ ክርስቶስን እንዲሳደብ የሚያደርገውን ስልጣኑን መግለጡ ነው። ምን እያለ ነው የሚሳደበው? ጌታችን መድኃኒታችን ኢየሱስ ክርስቶስን ፍጡር ነው፣ አማላጅ ነው፣ የአምላክነት ስልጣን የለውም በማለት ይሳደባል ሲል ነው። ይሄ ነው ዋናው ሚስጥር። ይህንንም ስድብ በተለያየ እምነት ያሉ ሰዎች አጉልተው የሚያንጸባረቁት ሐቅ ነው። ይህንን እያያችሁ በክርስቶስ ፍጹም አምላክነት ፍጹም አዳኝነትና አባታዊ ፍቅሩን እያሰብን ዳግም ሲመጣ እንዳያፍርብን በንስሐ በእግዚአብሔር ፍቅር በሃይማኖት ተጠብቀን ከዲያብሎስ ውጊያና ወጥመድ እንድንጠበቅ እግዚአብሔር ክርስቶስን በአምላክነቱ አምነን መጽናት ስንችል ብቻ ነው። ይሄ ነው። የዮሐንስ ራእይ ምዕራፍ 13 ቁጥር 2ን እንይ እስቲ ደግሞ ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ነው የሚለው። ስልጣን የሰጠው ለ3 ዓመት ከ6 ወር ላልጋ ወራሹ ለዲያብሎስ ማደሪያ ለሆነው 666 ሐሳዊ መሲህ ነው። ስልጣን ሰጪው ዲያብሎስ ዋናው ሉሲፈር ነው። ይህንኑ ይመጣል የተባለው 666 አውሬ አካላዊ ቅርጹን ባጭሩን ዘርዝረው የ666 አውሬውን አካላዊ ቅርጽ በግልጽ የሚያስረዳን የእናቴ ልጅ ተብለው በቅጽል ስማቸው የምናውቃቸው መምህር ቀሲስ መንግስቱ በጻፉት መጽሐፋቸው ላይ በስፋት ተብራርቷልና ያንን መመልከቱ አይከፋም። አዎ፣ አንደኛ እግሩ ወላፎ ሸፋፋ ነው። ሁለተኛ የታችኛው ከንፈሩ ድርብ ነው፣ ለበናም ነው። ግራ አይኑ ደም የሰረበው ነው። ቀኝ አይኑ የጠፋ ነው። አፉም እንደ አንበሳ አፍ ነው። የእጆቹ አውራ ጣቶች ጠማማ ናቸው። እግሮቹ እንደ ድብ እግሮች ናቸው። መልኩ የተዝጎረጎረ ነብር ይመስላል። ሰውነቱ ሁሉ ቋቁቻም ነው፣ አካሉ ቆቁሻም ነው በማለት ገልጸውታል። እውነቱም ይሄ ነው፣ በትክክልም ነው።
የሐሳዌ መሲህ ሁለንተናው ተፈጥሮ ይህን ይመስላል። የሐሳዌ መሲህ 666 ቁመቱ 3 ክንድ ከስንዝር ያህል ነው። በመጀመሪያ ሙሉ ሰው ይሆንና ይህን አሁን ከላይ የገለጥነውን አውሬነቱን ይሰውርና አንድ ዓይኑን የጠፋውን ብቻ በመግለጥ ሌላውን ሰውሮ ሕዝቡን ራሱን ክርስቶስ አድርጎ በመቁጠር ብዙዎችን ክርስቲያኖችን ሕዝበ ክርስቲያንን ብዙዎችን ለእርሱ ካስገበራቸው በኋላ ውስጣዊ ማንነቱን በገሃድ አሳይቶ አውሬነቱን በገሃድ ይገልጠዋል ማለት ነው። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ሲል ዘንዶ የተባለው አስቀድመን እንደገለጥነው ሰይጣን ዲያብሎስ የቀደመው እባብ ታላቁን ዘንዶ የሚለውን ነው፣ ዲያብሎስን ነው። ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ሲል ኃይሉን ዙፋኑን አልጋ ወራሽ አደረገው ማለቱ ነው። ትልቅም ስልጣን ሰጠው ዓለምን እንዲበጠብጥ ዓለምን እንዲያውክ በእግዚአብሔርና እግዚአብሔርን በሚያምኑ ላይ እየተነሳ ብዙዎችን እንዲገድል ስልጣን ሰጠው ይላል። ዲያብሎስ ለ666 አውሬው ኃይሉንና የገዥነቱን ዙፋኑን ሙሉ ለሙሉ እንደሚሰጠው ሲያስረዳን ነው። ማለትም ሐሳዊ መሲህ 666 አውሬው ለ3 ዓመት ከ6 ወራት የዲያብሎስ አልጋ ወራሽ በመሆኑ ይሾመዋል ማለት ነው። ይህንን መናገሩ ነው፣ ማስተዋል አለብን። የዮሐንስ ራእይ ምስጢራዊ ትንቢት ነው። ያለፈውን የሚመጣውን የሚናገር የዓለም መጨረሻን የሚያበስር ታላቅ የትንቢት መጽሐፍ ነው። ይህንን ነው በጥልቀት ማወቅ ያለብን። መልካም። ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞቱ የሆነውንም ቁስል ተፈወሰ ይላል። ኢየሱስ ክርስቶስን መስሎ በቀራንዮ እውነተኛው አምላካችን ኢየሱስ ክርስቶስ ታርዷልና እርሱም ክርስቶስን መስሎ ስለሚመጣ እንደ ክርስቶስ እንደተሰቀለ ሆኖ ክርስቶስን መስሎ ለሕዝቡ ይታያል። እርሱ ግን ስለኛ ቁስሉ እኛን አይፈውሰንም፣ ቁስሉ ያጠፋናል። የክርስቶስ ቁስል ግን እኛን ፈውሶናል። የእኛን ቁስል አጥግቦልናል። የእኛን ሞት ሕይወት አድርጎ ሰጥቶናል። ይህ ግን ሐሳዌ መሲህ ነው። ክርስቶስን መስሎ ብዙዎች ክርስቶስ ነው እያሉ ያዩታል። ምድርም ሁሉ አውሬውን እየተከተለ ተደነቀ፣ ለዘንዶም ሰገዱለት፣ ክርስቶስ መስሏቸው። ይሄ ነው። ለአውሬውም ስልጣንን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ይሄ ነው ታምራትን መሻት፣ ታምራትን መውደድ፣ ድንቅ ነገር ሲደረግ በታምራት ክርስቶስን መከተል። በቤተ ክርስቲያን ውስጥ እከሊት እንደዚህ ሆነላት፣ እከሌ እንዲሆነላት የሚለው እንዳለ ሆኖ እግዚአብሔር እንዲመሰገን መልካም ሆኖ ሳለ ታምራትን ሳይሆን በቅዱስ ቃሉ በወንጌሉ ትምህርት የተመሰረተ ክርስትና ዲያብሎስንም ሰራዊት አጋንንትንም የጥፋት ሰዎችንም ሐሳዌ መሲህ 666ንም ከነርሱ ክፋት እንድንጠበቅ ያደርገናል። ክርስቲያኖች በቅድሚያ ማወቅና መረዳት ያለብን ይህንን እውነት ነው። ብዙ ሰዎች የእግዚአብሔርን ቃል ለመስማት ጆሮአቸውን ይኮረኩራሉ፣ እሺ አይላቸውም። ስለዚህ ጤናማነታቸው ያጠራጥራል ማለት ነው። ሰው እንዴት የእግዚአብሔርን ቃል ለመማር አይፈጥንም? ፍጠኑ፣ ተፋጠኑ፣ ተጋደሉ። የእግዚአብሔርን ቃል በመስማት በፍቅሩ በመኖር ሲወድቁ እየተነሱ ንስሐ ገብተው ቅዱስ ቃሉን እየሰሙ መኖር እንዴት መልካም ነው! ይህን የሚያደርጉ ንዑዳት ክቡራት ናቸው። በእውነት በዚህ ደስ ይበላችሁ፣ ቅዱስ ቃሉን የምትሰሙና የምትወዱ ክርስቲያኖች። ይሄ ነው የዮሐንስ ራእይ ምዕራፍ 13 ከቁጥር 5 እስከ ቁጥር 10 ላይ እንዲህ ይላል። መጽሐፍ ቅዱስን ነው እየተተረጎመ ያለው። ተርጓሚው እግዚአብሔር መንፈስ ቅዱስ ነው። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው፣ በ42 ወርም እንዲሰራ ስልጣን ተሰጠው ይላል። ታላቅ ነገርና ስድብን ሲል እጅግ ስልጣንና እግዚአብሔር ክርስቶስንም ሆነ ክብሩን የሚሳደብ መሆኑን ነው። የሚናገርበት አፍ ተሰጠው፣ ዲያብሎስ ተሳዳቢው ሰጠው። ለዚህ ለበኩር ልጁ ለሐሳዌ መሲህ አልጋ ወራሹ በ42 ወርም እንዲሰራ ስልጣን ሰጠው ማለት 3 ዓመት ከመንፈቅ ማለት ነው። 42 ወር ማለት ወደ ዓመት ስንተረጉመው 3 ዓመት ከ6 ወር ማለት ነው። እግዚአብሔርንም ለመሳደብ እግዚአብሔርን በግልጽ ይሰደበዋል።
ስሙን ኢየሱስ ክርስቶስን ኢየሱስ እያሰኘ ይሰድበዋል። ማደሪያውን ማኅደረ መለኮት እመቤታችን ቅድስት ድንግል ማርያምን ይሰድባታል። እየሆነ ያለው እውነት ይህ ነው። ማደሪያው ታቦታትን ከኛ ጋር የነበሩ ከኛ ጋር ያልሆኑ ግን ወጡ የተባሉት በምንፍቅና ጠባይ የሚታዩት ታቦታትን በግልጽ ሲሳደቡ ሰምታችኋል። የአውሬው አፍ ሆነዋል ማለት ነው። ማደሪያ ታቦቱን፣ ማደሪያ ድንግል ማርያምን፣ ማደሪያ ጻድቃን ሰማዕታት ነቢያት ሐዋርያትን፣ ማደሪያ ማኅደረ መለኮት ቅድስት ቤተ ክርስቲያንን ይሳደባል ጣዖት እያለ። በሰማይም የሚያድሩትን ሊሳደብ አፉን ከፈተ ይላል። በየወር በራማ በኤረር ያሉትን እኒያን ቅዱሳን መላእክት ቀን ከሌሊት ቅዱስ 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 እያሉ እግዚአብሔርን የሚያመሰግኑትን ቅዱሳን መላእክትን ይሳደባል ማለት ነው። ትርጉሙ ይሄ ነው። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። የዘረኝነትን ክፉ ደዌ ሐሳብ በእውነት እጅግ አድርጎ በሰዎች ላይ ያሰርጻል። አውሬው በቋንቋ በነገድ በወገን መጥቷልና ብዙውን ጊዜ ከታዘብኩት ነገር አንዳንድ ሰዎችና የተለያዩ ቤተ እምነቶች ምጽዋዕትን ሲመጸውቱ በእምነታቸው የማይመስሏቸውን ሰዎች አይመጸውቷቸውም። ይህም በራሱ ዘረኝነት፣ ወገንተኝነት፣ ጎጠኝነት ነው። ከዚህ መንፈስ ውጡ። ሌላው ከሌሎች ቤተ እምነት ተከታዮች ዘንድ ያለን መለያየትና ልባዊ ጥላቻ ከዘረኝነት ተለይቶ አይታይም። እንዲህ አይነትን ጥላቻ በሌላ ቤተ እምነት ያሉትን በዛ ያሉት ኦርቶዶክስን በኦርቶዶክስ ያሉት ሌሎች ቤተ እምነትን መናቆር የጠላት ዲያብሎስ ደስታው ነው። እግዚአብሔር ክርስቶስን የሚያመልክ ሰው ግን ፍቅርን ይሰብካል፣ ፍቅርን ያስተምራል። እርስ በርስ መወጋጋቱን ጥለን ጠላታችን ዲያብሎስ የሰጠንን ቀመር ትተን በእግዚአብሔር ክርስቶስ ፍቅር ልንገኝ ይገባል። በዚያም በዚህም ያላችሁ ወገኖቼ እኔን ጨምሮ ከወገንተኝነት ተለይቶ አይታይምና ሰዎችን የምንወዳቸው በሰውነታቸው ብቻ እንጂ በብሔራቸው፣ በዘር ማንነታቸው፣ በጎጣቸው በሚያምኑት እምነታቸው መስፈርት በማውጣት እንቀርባቸዋለን። ድርጊቱ ግን ሙሉ ለሙሉ ስህተት ነው። ክርስቶስ እግዚአብሔር የሚወደው መንገድ አይደለም። ስለዚህ መንገዳችሁን አቅኑ፣ አሳምሩ። የአውሬው ጠላት ዲያብሎስ መጫወቻ እንዳትሆኑ። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ያለው እግዚአብሔር ከእንደዚህ አይነት ክህደት ይጠብቀን። ጆሮ ያለው ቢኖር ይስማ። ይህ የእግዚአብሔር ቃል ነው። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። ማነው በጠላት ዲያብሎስ ለመማረክ የፈለገ? እርሱ ከፈለገ ይሂድ አለ እግዚአብሔር። በሰይፍ የሚገድል ግን ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ነው ያለው። ዛሬ ወገኖቻችንን በአሩሲና በተለያዩ ስፍራ በሰይፍ የሚገድሉ እነርሱን እግዚአብሔር ሰው አስነስቶ በሰይፍ እንዲገደሉ ያደርጋቸዋል። ይሄ ደግሞ ይፈጸማል። የቅዱሳን ትዕግስትና እምነት በዚህ ነው። የቅዱሳን ትዕግስታቸው እምነታቸው ግን በእግዚአብሔር ፍቅር በመጽናት ሰማዕትነት ድረስ በመድረስ ነው ያለው። እኒህ ግን በሰይፍ የሚገድሉ በሰይፍ ይሞታሉ። እኒያ ሞተዋል ግን በሕይወት ያሉትን ሰዎች አስነስቶ መልሶ በሰይፍ ይገድላቸዋል እግዚአብሔር። የእግዚአብሔር በቀል ብድራቱ እንዲህ ነው ይሆናል። የዮሐንስ ራእይ ምዕራፍ 13 ከቁጥር 11 እስከ 12 ደግሞ እንዲህ ይላል። ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት። እንደ ዘንዶም ይናገር ነበር ነው የሚለው። ይህንን ነው የሚነግረን። እንደ ዘንዶ እንደ ዲያብሎስ ሆኖ ይናገር ነበር። በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል ነው ያለው። ሌላም አውሬ የሚለው ኤልያስን በሚል በሐሰተኛው ኤልያስ የሚመጣውን ሐሰተኛውን ኤልያስን ማለት ነው። ክርስቶስ አምላክ ነው ብሎ የሚሰብከውን ስለ ክርስቶስ ጠበቃ የሚቆመውን ኤልያስን ይዞ ያ አውሬ ክርስቶስ፣ ይሄኛው ሐሳዊ መሲህ የሆነው ኤልያስ ሌላ አውሬ አየ። ይህንን በስፋት እናየዋለን በጥልቀት። ዝም ብላችሁ ተከታተሉት። የበግ ቀንዶችን የሚመስሉ 2 ቀንዶች ነበሩት ይላል።
አዎ እንደ ዘንዶም ይናገር ነበር። በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውንም ቁስል ተፈወሰለት። ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል። ይሄ ሐሰተኛው ኤልያስ የፊተኛውን አውሬ ሐሳዌ መሲህ 666ን እርሱ እውነተኛ ክርስቶስ ነው ብሎ የእሱን እምነት የሚያጠናክር ሐሰተኛው ኤልያስ ማለቱ ነው። ሁለት ቀንዶቹ የሚላቸው ነብዩ ኤልያስ ሁለት ከእርሱ ጋር ያሉ ረዳቶች ነበሩት፣ ነብዩ ኤልሳና ነብዩ አብድዩ። እኒያን ሁለት ቀንዶች ሐሰተኛ ኤልሳና ሐሰተኛ አብድዩን አስከትሎ ማለቱ ነው። የዮሐንስ ራእይ እጅግ ጥበብ የተሞላበት ምስጢራዊ የእግዚአብሔር ቃል ነው። የዚህን ራእይ ምስጢራዊ ፍቺውን ከመመልከታችን በፊት በትንቢተ ሚልክያስ ትንቢት ላይ ይመጣል ስለተባለው ኤልያስ በቅድሚያ መረዳት አለብን። ይህንን ሳንረዳ የዚህን ምስጢር መረዳት ከባድ ነው። ትንቢተ ሚልክያስ ምዕራፍ 4 ቁጥር 6ን እስቲ እንይ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ የሚለው ቅድም እንደተማርነው በሐሳዊ ዘመን 666 በሐሳዌ ዘመን ክፉ አጋንንት ሲገለጥ ዲያብሎስ በ666 ዓለምን ሲያውካት የእግዚአብሔር ቀን ሳይመጣ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ዳግም ምጽአት ሊደርስ ሲል አውሬው ይገለጣል። አሁን እየሆነ ያለው ይህ ነው። የእግዚአብሔር መምጫው ሰዓት ደርሷል። ነብዩ ኤልያስን እልክላችኋለሁ፣ መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ሲል ነብዩ ሚልክያስ ደቂቀ ነቢያት ከሆኑት አንዱ ነው። ከ15ቱ ነቢያት አንዱ ይህ ነው። ስለዚህ የመጨረሻው ነቢይ ትንቢተ ሚልክያስ ነው። ይህ ደግሞ ምዕራፉ ራሱ 4 ነው። ቁጥሩ ራሱ መጨረሻ ቁጥር 6 ነው። ያለቀ ዘመን ላይ ደርሰናል ማለት ነው። እስቲ እንመልከተው። ነቢዩ ሚልክያስ በኢየሩሳሌም ትንቢት የተናገረው ከ470 እስከ 440 ዓመት ዓለም ነው። ሚልክያስ ማለት የስሙ ትርጉም መልእክተኛዬ፣ የእግዚአብሔር መልእክተኛ ማለት ነው ይላል። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 3 ትምህርታችንን ካለን ጊዜ አንጻር እዚሁ ላይ እናቆየውና በእግዚአብሔር ቅዱስ ፈቃድ ቁጥር 4 በመጪው ጊዜ ይቀጥላል። ይቆየን።